ድራማ ተፈጥሯል። በጣም ሰው ልቤ ይቅርታለሁ because ብፁዕ እንዳልሆንኩኝ ያውቃለሁ። አሁን እንዴት ትገልጫለሽ አዶናይን? አዶናይን በምንም ልገልጸው አልችልም። እሸቱ በህገ ወጥ የሰዎች ዝውውር ላይ ጭራሽ ከስራው ይተዋል ስንል ጋይስ አሁን መኪና ውስጥ ሆኖ እየጠበቀኝ ነው። ቲክቶከር አዶናይ ከጃኒ ጋር መለያየቱን አሳውቋል። ኮሜዲያን እሸቱ ብዙ ወቀሳ እየቀረበበት ነው። በተለይም ከሀገር አስወጣቸዋለሁ በማለት የገጠመው ነገር አለ። ቪዲዮ ላይክ፣ ሰብስክራይብ ማድረጋችሁ እንዳይረሳ። ወደ መረጃው። ድራማ ተፈጥሯል። በጣም ሰው ልቤ ይቅርታለሁ because ብፁዕ እንዳልሆንኩኝ ያውቃለሁ። በእናት ትካይኒ ማጠፋው መከታ ክብር የሆንከው ወንድሜ የኔ ትዝታ ሰላሙን ጠዋትን ማታ ይሆናል። ሐዘን መስማም ታስለቅሽ ነው አንቺ በቃሽ። እወድሃለሁ ወንድሜ አክብራለሁ። እሺ ምንድነሽ ፍቅር እኔ እደጉ ተመንደጉ ያሰባችሁበት ድረሱ ብዬ እንደናት መርቃችኋለሁ። ቲክቶክ ልጆች አይመከርም። እኔም አቋርጣለሁ። አሁን ዝም ብዬ ትንሽ ልፈምስ ብዬ ነው እንጂ እንደዚህ እርግጠኛ ነገሮች ላይ የሚያደርግ ነገር ምንድነው? አንድ በር ተቆልፏል ብለሽ ካመንሽ ለምን ትከፍቻለሽ? ራይት እጅሽም ለራሱ አይሰራልሽም። ከ10 በላይ የተቆለፉብኝ በሮች ያጋጥሙኛል በየቀኑ ከ10 በላይ ውድቀት። ከነዚህ 10 እና 11ኛው ስኬታማ ነች። ከራሴ ጋር ፍልሚያ ገባለሁ። ለዛም ነው ባይዘው እኔ ከማንም ሰው ጋር ማልወዳደረው። ለምንድነው እንደዛ ብለህ የምትነግረኝ? ማን ስለሆንክ ነው? ጧት እየተነሳው አሰርት ማድረግ ጀመርኩኝ። የምትፈልጊው ዓለም፣ የምትፈልጊው ህይወት፣ የምትፈልጊው ስኬት የምትስቢው በልብሽ ነው በጭንቅላትሽ አይደለም። ሰዎችን አፕሊፍት ማድረግ ጀመርኩኝ። የሌላ ሰው ከፍታ የኔ ውድቀት እንዳልሆነ ተማርኩኝ። እሱን መረዳት ራሱ ትልቅ ነገር እኮ ነው። ወደ ወላይታ ሄጄ በፈረስ ነው የተቀበረኝ። ቪዲዮ ተለቋል። ማአት ፈረሶች ናቸው። ከዛ ህዝቡ እንዳለ ወጥቷል። በቃ ይጮሃል አዶናይ። እንዴት ነው ዝናን አንድ ሰው መሸከም ያለበት? ዝናን የምችለው ምስጋና ነው። አልበለዚያ በጣም መራራ ነው የምትሆነው። ስንት ቀን ነበር የታሰርከው? አይ ቲንክ 6 ቀን ነው። እንዴት ነበር? ውስጥ አሪፍ ነበር እውነት ለመናገር ምግቡ ጸዴ ነበር። ባሪፍ አየኸው አንተ አየህ። ስለዚህ መፍቀድ ነው በቃ አለመቆጣጠር ህይወትን። አሁን ያሉት ድራማ ተፈጥሯል። በጣም ሰው ልቤ ይቅርታለሁ because ብፁዕ እንዳልሆንኩኝ ያውቃለሁ። በእናት ውስጥህ ላይ ያለው ትልቅ ሆነ ስኬት ላይ የሚያደርስህ ነገር እሱ ነው። በዚህ መንገድ ያነጻቸው ማን ነው? ወንድሞቹ ሁሉ በአጠቃላይ የማረገውን ነገር ለካስ ይከታተሉ ነበር። ኢቭን እዛ ካናዳ ሆኜም ለራሱ እና ከኔ ጋር አብረው ነው ኮንፊደንት የሆኑት። ግን ያ ህፃን ልጅ ላይ ያለው አይምሮ ያልተበረዘ አይምሮ ነው። በጣም ንጹህና በጣም ንቁ የሆነ አይምሮ ነው። ተባረከ። ልቦና ይስጥህ። ለማሚስ የምታስተላልፍ መልእክት አለ? እናቴ በጣም ጀግና ናት። በእናቴ በጣም ነው የምኮራው። ዘወድ አሁን እንዴት ትገልጫለሽ አዶናይን? አዶናይን በምንም ልገልጸው አልችልም። በምንም ስለ በጣም ምርጥ ሰው ነው። በጣም ከምል በላይ ስለ ከመጀመሪያ አዶናይን ነው ማመስገን የምፈልገው። ስለ እንጃ ቃላት እያጠረኝ ነው። ኦኬ በጣም አሁን እዚህ እንድትኖር ያደረገሽ እሱ ነው? አዎ የምኖረውም በሱ ድጋፍ ነው። ሙዚቃም ልሰራ አሁን ላይም እያገዘኝ ያለው እሱ ነው። ለአዶናይ ምስጋና አይገባውም? ወደ አዲስ አበባ ይዞኝ መጣ። አቀባበል አደረገልኝ። አሁንም የምፈልገውን ነገር ያደርግልኛል፣ ያግዘኛል በጣም። እሱ ደግሞ ለእኔ በጣም ይለያል። እና ከዘፈንሽለት በኋላ ምን አለሽ እሱ? በቃ እኔ ከፈጣሪ በታች የዛን ሰዓት እንደዛ ሲለኝ ደስታ ነው የተሰማኝ። አሁንም ያግዘኛል። ማርያምን ብዙ ጥረት ነው እየጣረልኝ ያለው። ምን አረግሽ ያን ሰዓት? የዛን ሰዓት በቃ አግዝሻለሁ አለኝ። የኢትዮጵያ አርቲስት አረግሻለሁ አለኝ። አሁንም እሱን ነገር ለኔ ሊያደርግልኝ እየጣረ ነው። እንግዲህ ከጆን ዳንኤል ጋር በተፈጠረው ምክንያት ማለት ነው የጃኒ ጉዳይ ማለት ነው አዶናይ ቀጥታ ከጃኒ ጋር ያለውን ኮኔክሽን እና ያላቸውን መግባባት በሚዲያ የሚሰሩትን ቪዲዮዎችም እያጠፉ እንግዲህ አሁን እንደተራራቁም እሱ በተለያዩ ነገሮች እየገለጸ ይገኛል። ብዙዎች ታዲያ ታረቁ እያሉ ሀሳብ እየሰጡ ነው። ምን ትላላችሁ እናንተስ? በመቀጠልም እንግዲህ አዶናይ ታሪክን ሰርቷል። በሚገርም ሁኔታ ለዘማሪ ገብረ ዮሐንስ የመኪናና ቤት ቻሌንጅም አስጀምሯል። ጋይስ አሁን መኪና ውስጥ ሆኖ እየጠበቀኝ ነው። በጣም ብዙ የምጠይቀው ጥያቄዎች አሉ። በጣም ብዙ እውነት ልንገራችሁ፣ ካናዳ አርቃኛለች ከሃይማኖት። ስለዚህ ዛሬ የምቀርብበት ቀን ነው እና ብዙ ምክር እቀበላለሁ ከሱ። ዋው ችግር የለም በዛ ይሻላል። እሺ የኔም
ሄሎ ሰላም ሰላም እንዴት ነው ደህና ነው ወይ እንደምን አለን ደህና ነው ወይ ባህል ለብስኩታው ታዲያስ በጣም ደስ ብሎኛል ስላገኘው አምሮብሃል በጣም አምሮብሃል ማች አድርገናል ኦልሞስት ማች አድርገናል እንዴት ነው አየህ የኔ አባት በጣም ስላገኘው ደስ ብሎኛል በጣም የኔ አባት እኔም ደስ ብሎኛል የኔ አባት ቴንክ ዩ ችግር የለም አለች አንሻታለሁ እቺ ነገር የኔ ጌጥ ነው ታውቃለህ አይተኛው ስቲኪ ሁሌ የሚያዘወዳለው መኪና ሹፌር እና የቤት ቻሌንጅ ለማስጀመር ነው እኔም በጣም በአቅሜ እየጣርኩኝ ነበረ ደግ ባለሀብቶችን ለማግኘት ለመድረስ እየሞከርኩኝ እየደወልኩኝ ነበርና በጣም ደስ ብሎኛል መኪና እሸቱ በህገ ወጥ የሰዎች ዝውውር ላይ ጭራሽ ከስራው ይተዋል ስንል ጭራሽ በውድ የሚከፈሉ የማስታወቂያ ባለሙያዎችን እየተቀጠረ እኔ ጋር የኤአይ ስልጠና ካልሰለጠናችሁ ወደ ውጭ ሀገር ለመሄድ አቅሙ የላችሁም ደላላ ይበላችኋል። ኤአይና ወደ ውጭ ሀገር መሄድ ምን አገናኘው? አንድ ሰው እኔ ጋር ካልሰለጠነ ደላላ ያጭበረብራችሁ። አንተ አልነበርክ እንዴ ደላላ እየሆንክ የነበረው? ይሄ ደግሞ ማነው ማስታወቂያ ባለሙያው? ናታን ጌታቸው። አንተ ሀብታም ሴት ጠብሰህ አግብተሃል አልተባለም እንዴ? የብር ችግር አለብህ እንዴ? ወይስ ህብረተሰቡን የማጭበርበር ሱስ አለብህ? ወይስ በጣም በውድ ነው እያዋጣችሁ ነው ይሄ ነገር? እሸቱ ጭራሽ ተጣፍጦት ማለት ነው። ጭራሽ አሁን ምን እያለ ነው? እኔ ጋር የኤአይ ስልጠና ያልሰለጠኑ ሰዎች ወደ ውጭ ሀገር ለመሄድ ይቸገራሉ። ኤአይ አንተ አንደርስታንድ አድርገዋል? ኤአይ ማለት ምን ማለት ነው? አንተ ወይ ሶፍትዌሩን የምታስተምረው ኮዱን እበት እግዚአብሔር አረ በመድኃኒዓለም እየተሳሰብን አረ መንግስት አራስኩም ሰሞኑን እንግዲህ በኢትዮጵያውያን ዘንድ ከፍተኛ አድናቆትና ክብር የተሰጣት በፖለቲካ ፓርቲዎች እንግዲህ ንግግር ላይ በክርክራቸው ሰዓት ማለት ነው ትኩረትን የሳበችው እንግዲህ ይህንን ብላለች። ስለ የትኛው ወጣት ነው የምታወሩት? በጦርነት ስላስገደላችሁት ኢትዮጵያ እናንተ የቤተ ሙከራ አይጥናት ወይ ብላል። መደመር መጽሐፉን አንብበነዋል። መደመር ማለት ከምዕራፍ ወደ ምዕራፍ ሲሸጋገር የተጣራሱ ሀሳቦች የሚያቀርብ መጽሐፍ ነው። ሲጀምር የኢትዮጵያና የኢትዮጵያ ሕዝብ የላብራቶሪ አይጣችሁ ነው ወይ? ኢትዮጵያስ የእናንተ ቤተ ሙከራ ናት ወይ የሚለውን እንድትመልሱልን እንፈልጋለን። ሀገረ መንግስት ጋርም ሀገረ መንግስት ምን እንደሆነ የምታውቁ አይመስለንም በተግባራችሁ ተደጋጋሚ ስላረጋገጣችሁት። ወጣትም ስለወጣት ትጠቅሳላችሁ። ለወጣቱ የስራ ዕድል የወጣት ሀገር አድርገናታል። ስለ የትኛው ወጣት ነው የምታወሩት? በጦርነት ስላስገደላችሁት እያስገደላችሁ ስላላችሁት ወጣት ነው የምታወሩት? እሱንም ክሊር አድርጉልን። ምክንያቱም ባለፉት ዓመታት ለጦርነት የዋለው ገንዘብ እንኳን ሲተመን አሁን ህዝብ ዳቦና የቤት ኪራይ መክፈል አቅቶ የሚያኖር ሀገር አይደለም መኖር የነበረባት። በቢሊዮን የሚቆጠር ዶላር ነው ለጦርነት ያዋላችሁትና ስለ የትኛው ወጣት ነው የምታወሩት? ስለ ልዩ አጋርነትም አናነሳም ብላችኋል። አሁን ያሉ ባለሀብቶቻችሁ ስርዓት ሲቀየር ይኖራሉ ወይ? ትክክለኛ የሀብት ባለሀብት ናቸው ወይ የሚለውን እንድታነሱልን እንፈልጋለን። ከውጭ ጥገኝነት የተላቀቀ ኢኮኖሚ የሚለውም ኮረም ሳይሞላ በፓርላማ ደረጃ የአይኤምኤፍን ጉዳይ አስወስናችሁ የወርልድ ባንክ ብድር አስወስናችሁ ኮረም ባልሞላበት ሁኔታ በየትኛው መስክ ነው ኢትዮጵያን ከእዳ ወደ ምንዳ ያሸጋገራችኋት? ምክንያቱም ፎርሹር ብር ዲቫሉዌት ሲደረግ በተደጋጋሚ የመኖሪያ ኮስትና አጠቃላይ ኢንፍሌሽኑ እንደሚጨምር አጣችሁት አይደለም ሙያችሁም ስለሆነና ኢትዮጵያ እናንተ የቤተ ሙከራ አይጥናት ወይ? በምዕራፍ እንኳን ሲከፋፈል የተጣረሰ ሀሳብ የሚያቀርብ መጽሐፍ የጻፉ ፕሬዝዳንት ይዛችሁ ኢትዮጵያን መርተናታል የምትሉት በምን አይነት መስፈርት ነው? የኢቢኤስ ቴሌቪዥኑን ጋዜጠኛ ዮናስና እግረኛው ሚዲያን በሚመለከት የዓለም አቀፍ ዜና አውታሪ ሆነው አልጀዚራ የሰራው ፕሮግራም ብዙዎችን አስደንግጧል። የኢትዮጵያ ሕዝብ በዚህ ጉዳይ ለሁለት ተከፍሎ እየተከራከረ ይገኛል። አልጀዚራ ሁላችሁም የምታውቁት አልጀዚራ የዓለም አቀፍ ዜና አውታሪ ሆነው አልጀዚራ እንግዲህ ይህንን የምታዩትን ቪዲዮ ዩቲዩብ ላይ ለቋል። እንደምታዩት እግረኛው ሚዲያ ላይ የምናውቀው ጋዜጠኛ ተክለሃይማኖት ተምኔል ላይ ቁጭ ብሏል። ኢንፍሉዌንሲንግ አፍሪካ የሚል ርዕስ ተሰጥቶታል። ዘ ሊስኒንግ ፖስት የሚባል ፕሮግራም ላይ ነው ማለት ነው የተለቀቀው። ከዛ በፊት ቴሌቪዥን ላይ ይሄ ፕሮግራም ተላልፎ ነበረ። 10 ደቂቃው ብቻውን ደግሞ ዩቲዩብ ላይ አልጀዚራ እንግሊሽ በሚል ዩቲዩብ ቻናላቸው ላይ ተለቆ ነበር። ይህንን ካዩ በኋላ በጣም ብዙዎች ተደናግጠው ነበር። ማአት ሰው ለኔ ቪዲዮ ሼር ሲያደርግልኝ ነበረ። ምንድነው የተፈጠረው እስቲ ያብራራልን፣ እንግሊዝኛ ፕሮግራም ነው እና በአማርኛም ከቻልክ ተርጉምልን፣ እናም ደግሞ ነገሩ ላልገባን ሰዎች ይሄ ነገር ግልጽ አድርግልን በሚል ኢንስታግራም ላይ፣ ቲክቶክ ላይ፣ ቴሌግራም ላይ በጣም ብዙዎቻችሁ ስታጨናንቁኝ ነበር። ገብቼ ምንድነው ጉዳዩ የሚለውን የቻልኩትን ያክል ለማጣራት ሞክሬያለሁ። ሌላው ደግሞ ህዝቡ ምን እያለ ነው በዚህ ጉዳይ የሚለውን በሁለት
ጎራ ተከፍሎ ህዝቡ በዚህ ጉዳይ እየተከራከረ ነው የሚገኘው። እሱንም አሳያችኋለሁ ማለት ነው። በመጀመሪያ ቀጥታ እንግዲህ ወደ ፕሮግራሙ እንግባ። ፕሮግራሙ የተሰራው እንግዲህ እስራኤልና ፍልስጤምን በሚመለከት ነው። እስራኤልና ፍልስጤም አካባቢ እንደምታውቁት የሰላም አየር ከተነፈሱ ትንሽ ቆይተዋል። እዛ ድንበር አካባቢ በጣም አስቸጋሪ ሁኔታ ተፈጥሯል። እኔ ያው ፖለቲካ ብዙ አልከታተልም፣ ግን የምትከታተሉ ሰዎች በደንብ ታውቃላችሁ ብዬ አስባለሁ። እና እንደኔ አይነት ፖለቲካ የማትከታተሉ ሰዎች የምትሆኑ በእርግጠኝነት በጣም ብዙ ዘገባዎችን ስለዚህ ግጭት ሰምታችኋል ብዬ አስባለሁ። ይህንን አለመስማት የማይቻል ነገር ነው። ኤቭሪዴይ እስራኤል ሀገር ሲሄድ እኔ በጣም ብዙ ሀገሮችን ሄጄ አይቻለሁ። እስራኤል ሲሄድ የሚሰማኝን ያክል ደስታ፣ እስራኤል ሲሄድ የሚሰማኝን ያክል ሰላም ተሰምቶኝ አያውቅም። በጣም እወዳታለሁ እስራኤልን። ቴልአቪቭ በጣም የምታምር ከተማ ናት። ኢየሩሳሌምም ቅድስት ናት። ሀገር ከሚል በላይ አይደለም። በሌላ ነገርም እንደ አንድ ክርስቲያን ማንነት እንዳለው ሰው ኢየሩሳሌምን እወዳታለሁ። በነፍስም በስጋይም ነው ማያት። ስለዚህ ደጋግሜ እሄዳለሁ። ወደ እስራኤል በዚህ ምክንያት መሄድና እዛ ያሉ ጉዳዮችን ደግሞ አመቶ ፕሮግራም መስራት ከእስራኤል መንግስት ጋር እየተፈጠረ ካለው ጋር የሚያስፈርጅ አይደለም። እንዳልኩሽ አይዲዮሎጂ ስላላቸው እዚህ አይዲዮሎጂያቸው አልጀዚራ ራሱ የአይዲዮሎጂ ቻናል ነው። ያን ፕሮግራም የሰሩት ደግሞ አይዲዮሎጂ አላቸው። አገር ውስጥ በአማርኛ ብላው አልጠቅማቸው ሲል በውጭ አፍ ማሰደባቸውና ማስተቸታቸው ነው። እውነቱ ግን እሱ አይደለም። አልጀዚራ እንደዚህ በመጠቀሚያ መሆኑም አሳዝኖኛል። በነገርሽ ላይ በእርግጥ አቶ ጌታቸው ረዳ በቅርቡ አልጀዚራ ላይ ኢንተርቪው ነበረው። ያ ኢንተርቪው በጣም ቀጠናውን ያነቃነቀ ኢንተርቪው ነበረ። እዛ ኢንተርቪው ላይ አቶ ጌታቸው ረዳ ምን ሲል ሰምቼዋለሁ መሰለሽ? እኔ የተናገርኩትን ስለኔ ሰዎች የነገሩልህና የተረጎሙልህ ሰዎች በጣም ተሳስተዋል ሲለው ነበር። ለሐሰን መህዲ ነው። ኢየሱስ ክርስቶስ ተወልዶ ያደገ ያስተማረ የሞተ የተነሳ ያረገበትን ቦታዎች ይሄን ነው የሚጎበኙት በሚል ለማሳየት ማስታወቂያ ለመስራት እንሄድ ነው። ስለዚህ በራሳችን ትኬት በራሳችን ወጪ በራሳችን ሆቴል ነው ይሄድ ነው እንጂ ከተጠሩት ጋዜጠኞች ጋር አይደለም ይሄድ ነው። እነሱ ተጠርተው ነው የሄዱት አይደለም የሚል መከራከሪያ ውስጥ አይደለም። ይሄ ጥያቄ ለነሱ ነው እና በእስራኤል መንግስት ተጋብዞ እንደዚህ ሄዶ ነው ይሄን ፕሮግራም የሚያሰራው ተብሎ እኛም ስማችን እዛ ጋር ተጠቀሰ። የእስልምና እምነት ተከታዮች ግልጹን ልንገርህ ብዬ ነው። እስልምና እምነት ተከታዮች ሁሉም አይደሉም። በእርግጥ ይሄን ጉዳይ ይዘው ከግል ጥቅማቸው ጋር የሚያሯሩጡት አብዛኞቹ ኦልሞስት ብዙዎቹ ሙስሊሞች ናቸው። ሁሉም ሙስሊም ግን ደግሞ ይሄን ጉዳይ ሼር አያደርገውም። በእነሱም የማይስማማ ስላለ ማለት ነው። የሆነ ቡድን አለ። በተለየ ደግሞ በአህመዲን ጀበል ክንፍ ያለው ማለት ነው። አህመዲን ጀበልም ጽፎብኛል። የኔን ፎቶ የአልጀዚራውን ተምሌን ወስዶ ነው ከራሱ ጋር አድርጎ ነው የጻፈው። ስለዚህ በሱ ክንፍ ያሉት ናቸው ማለት ነው። እሺ አንዱ ዶክመንተሪው ሐሳቡ ኢየሩሳሌም ኢትዮጵያ ሃይማኖት አለው እስራኤል አሁን ለኔ እስራኤል በሚድል ውስጥ ያለች አንዲት ሀገር ብቻ አይደለችም። ምናል ለኔ ኳታር ናት በሚድል ውስጥ ያለች አንዲት ሀገር ብቻ። ዱባይ ናት በሚድል ውስጥ ያለች አንዲት ሀገር ብቻ። ሳውዲ አረቢያ ናት ለኔ ለተክለ ሃይማኖት አዳነ እስራኤል ኢየሱስ ክርስቶስ ተወልዶ አድጎ አስተምሮ ሞቶ ተነስቶ ያረገባት ናት። ቅድስት ከተማ ናት ኢየሩሳሌም ለኔ። ስለዚህ ሐሳቡ ወደ እስራኤል አትሂዱ፣ ወደ እስራኤል የሄዱ ደግሞ አሁን ያለውን የእስራኤልና የፍልስጤምን የጋዛን ጦርነት ሰብአዊነትን ምንን መደገፍ ነው የሚል ማሸማቀቂያ ሲመጣ ክርስትናን መቃወም ነው። ወደ ኢየሩሳሌም የሚሄዱ ክርስቲያኖችን ማሸማቀቂያ መንገድ ነው አንዱ። አይተሽ ከሆነ ዶክመንተሪውም ላይ እኮ ኢትዮጵያንም የክርስቲያን ማጆሪቲ ያለባት ናት ይላል። ስለዚህ የክርስቲያን ማጆሪቲ ያለባት ሀገር ክርስትና ራሱ ክርስቶስ የክርስትናው ባለቤት በተወለደባትና በሞተ ባረገባት ወደዛች ቅድስት ከተማ መሄድ ለክርስቲያን ብርቅ ይሆናል እንዴ? አይሆንም። ስለዚህ አይዲዮሎጂ ነው
አላማው ሌላ ነው። ዝም ብሎ የዚህ የጋዛ የምን የሚነሳው ብቻ አይደለም፣ ያልፋል። ከዛ ምልሽ ለዛ ነው እኔ ለሽ ሌላ ነገር ድንገርሽ እግረኛው ሚዲያ እስራኤል ብቻ እኮ አይደለም ሄዶ ኢንተርቪው ያደረገው። ቅድም ስትይኝ ነበረ በአብዛኛው ይሄን እየጻፉ ያሉት ሙስሊም ወንድሞቻችን ናቸው። በሆነ ቡድን ውስጥ ያሉ የሆነ እንትን አላቸው። ዛሬ ብቻም አይደለም ሙስሊም